ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች እነሆ። ከደቡብ ሱዳን ወደ ጋምቤላ ክልል እየገቡ ያሉ ስደተኞች በከፍተኛ ደረጃ መጨመር አሳሳቢ ነው። ሁኔታውን ከሰብአዊነት አኳያ ብቻ መመልከት አስፈላጊ አይደለም ተባለ። የስደተኞችና ከስደት ተመላሾች አገልግሎት የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም በዚህ ሳምንት ህዳር 15 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በተገመገመበት ወቅት የስደተኞች ቁጥር 1.1 ሚሊዮን ደርሷል ተብሏል። የአገልግሎቱ ዋና ዳይሬክተር ወይዘሮ ጠይባ ሐሰን ለቋሚ ኮሚቴው እንደገለጹት ከ1.1 ሚሊዮን በላይ ስደተኞች ኢትዮጵያ ውስጥ በተለያዩ 27 የመጠለያ ጣቢያዎች የሚገኙ ሲሆን ከአጠቃላይ ቁጥሩ ከግማሽ በላይ ወይም 52 በመቶ የሚሆኑት ሴቶች ናቸው። ከደቡብ ሱዳን ወደ ኢትዮጵያ የገቡ ስደተኞች በቁጥር ብዛት ቀዳሚ መሆናቸውና 41 በመቶ የሚሆኑት ከደቡብ ሱዳን የመጡ ናቸው ተብሏል። 33 በመቶ የሚሆኑት ደግሞ ከሶማሊያ የተሰደዱ ሲሆኑ ቀሪው 26 በመቶ ገደማ ከተለያዩ 32 ሀገራት መሆናቸው በሩብ ዓመት አፈጻጸሙ ወቅት ተገልጿል። የጋምቤላ ክልል አሁን ላይ ከ400 ሺህ በላይ ስደተኞችን እያስተናገደ ሲሆን ከደቡብ ሱዳን ወቅታዊ ሁኔታ የሚሸሹ ስደተኞች በከፍተኛ ቁጥር ወደዚሁ ክልል እየገቡ ነው ተብሏል። የአገልግሎቱ ዋና ዳይሬክተር እንደገለጹት ከደቡብ ሱዳን ወደ ኢትዮጵያ ጋምቤላ ክልል ያለው የስደተኞች ፍልሰት ጉዳይን ሰብአዊ ጉዳይ ብቻ አድርጎ መመልከት እንደማያስፈልግና ጸጥታና ፖለቲካን ጭምር ታሳቢ ያደረገ ስራ መታሰብ አለበት ብለዋል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገው ደቡብ ሱዳን ሀገር ሆና እንድትፈጠር ኢትዮጵያ ትልቅ ሚና የነበራት መሆኑን አስታውሰው አሁንም ደቡብ ሱዳን ውስጥ ያለው ሁኔታ እንዲረጋጋና ፖለቲካዊ ቀውሱ ፖለቲካዊ መፍትሄ እንዲያገኝ ኢትዮጵያ ለራሷ ስትል መስራት አለባት ሲሉ አሳስበዋል። በጋምቤላ ክልል ያለው የስደተኞች ቁጥር ብዛት ክልሉን ሊያናጋ የሚችል ነው ሲሉም አስጠንቅቀዋል። ከማርበርግ ቫይረስ ጋር በተያያዘ ንክኪ ያላቸው 349 ሰዎች ክትትል እየተደረገባቸው መሆኑና 119 ሰዎች የለይቶ ማቆያ ጊዜ አጠናቀዋል ሲል የጤና ሚኒስቴር አስታወቀ። እስካሁን ድረስ 6 ሰዎች በቫይረሱ ሞተዋል ቢባልም ቁጥሩ ከዚያ ሊልቅ እንደሚችል ይገለጻል። በደቡብ ኢትዮጵያ ክልል ጂንካ ከተማ የማርበርግ ቫይረስ በሽታ መከሰቱ በላቦራቶሪ ምርመራ መረጋገጡን ተከትሎ እስካሁን 73 ሰዎች ምርመራ እንደተደረገላቸው የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ በሰጡት የጋራ መግለጫ አስታውቀዋል። በመግለጫቸውም እስካሁን ድረስ 73 የተጠረጠሩ ሰዎች ምርመራ የተደረገላቸው መሆኑና ከነዚህም 6ቱ ታማሚዎች ህይወታቸው በቫይረሱ ያለፈ መሆኑን በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ሪፈረንስ ላቦራቶሪ የተረጋገጠ መሆኑ ተገልጿል። ይሁን እንጂ ቫይረሱ መጀመሪያ ከተገኘበት ጂንካ ከተማና አካባቢው የሚመጡ መረጃዎች በተመሳሳይ የበሽታ ምልክት ህይወታቸው ያለፉ ሰዎች ከ6 ያልፋል ከተባለ ቀናት ተቆጥረዋል። የጤና ተቋማቱ በጋራ መግለጫቸው 5 ሰዎች ቫይረሱ ተገኝቶባቸው ሕክምና እየተደረገላቸው እንደሚገኝና እስካሁን 349 ሰዎች ንክኪ ያላቸው በመሆኑ ክትትል እየተደረገ ነው ብለው በተጨማሪም 119 ሰዎች ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውን አስታውቀዋል። ወረርሽኙ በተከሰተባቸው አካባቢዎች የለይቶ ማከሚያ ማዕከላትን በማቋቋምና የሰለጠነ የሰው ኃይልና አስፈላጊውን የሕክምና ግብዓት በማደራጀት ለታማሚዎች የተጠናከረ የሕክምና እርዳታ እየተሰጠ ነው የተባለ ሲሆን ለታማሚዎችም የተሻለ ሕክምና ለመስጠት እንዲቻል ከዚህ ቀደም ወረርሽኙ ተከስቶባቸው ከነበሩ ሀገራት ጋር የልምድ ልውውጥ በማድረግ ከዚህ በፊት ተሞክረው ጥሩ ውጤት ያስገኙ መድኃኒቶችንና ክትባቶችን በመለየት ወደ ሀገር ውስጥ በማስገባት ለታካሚዎች ተደራሽ በማድረግ ላይ ይሰራል ተብሏል። ዛሬ በተሰጠው መረጃ መሰረት እስካሁን ከማርበርግ ቫይረስ ጋር በተያያዘ በአጠቃላይ 73 ምርመራዎች ተደርገው 6 ታማሚዎች በቫይረሱ ህይወታቸው ያለፈ ሲሆን ሌሎች 5 ሰዎች ደግሞ በሕክምና ላይ ይገኛሉ። የስምረት ፓርቲ አመራሮች በትግራይ ላይ የተፈጸመውን የዘር ማጥፋት ወንጀል ለመደበቅ የሚያደርጉትን እንቅስቃሴ እንዲያቆሙ ሲል ህወሓት አስጠነቀቀ።
ከወራት በፊት በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ቃል አቀባይ አቶ ሚካኤል አስገዶም የክልሉን ወቅታዊ ጉዳዮች አስመልክተው በዛሬው ዕለት በሰጡት መግለጫ የስምረት ፓርቲ አመራሮች 3 ነገሮችን እየሰሩ ነው ብለው የመጀመሪያው የምዕራብ ትግራይ ጉዳይ እንዲወሳሰብ፣ ሁለተኛው በትግራይ ላይ የዘር ማጥፋት መፈጸሙን መደበቅ እንዲሁም ከጦርነት ጠባሳ ያላገገመውን ህዝብ መካድ ነው በማለት ዘርዝረዋል። የትግራይን ህዝብ የመምራት እድል ተሰጥቷቸው የነበሩ ሰዎች ዓለም አቀፍ ሚዲያ ላይ እንኳን ወጥተው የዘር ማጥፋት መፈጸሙን ብቻ ሳይሆን የፈጻሚዎቹን ማንነት የማይናገሩ ህዝብን የካዱ ሰዎች ናቸው በማለት የወረፉት ቃል አቀባዩ ህዝቡ በጦርነቱ ከደረሰበት ስነ ልቦናዊ ጠባሳ ማገገም ባለበት ወቅት ሌላ ክህደት እየፈጸሙበት ነው። ስምረት ፓርቲ ይህንን በአፋጣኝ ማቆም አለበት ሲሉም ነው ያሳሰቡት። ከዚህም ባሻገር ተፈናቃዮችን ደህንነታቸው ባልተጠበቀና በግለሰቦች ፍላጎትን ማዕከል ባደረገ መንገድ ለመመለስ የሚደረገው እንቅስቃሴ በአፋጣኝ መቆም እንዳለበትና እርምጃው ሌላ መዘዝን ሊያመጣ ይችላል ሲሉም አስጠንቅቀዋል። ተፈናቃዮች ደህንነታቸው ባልተጠበቀ መንገድ በጭራሽ ሊመለሱ አይገባም ሲሉም አጽንኦት ሰጥተዋል። ከለ ፈጽምዎ ኢሎም ንምዝራብ ክደፍሩ ዘይካሉ መራሕቱን ኮይኖም ዝንይዋል ማለት አልጀዚራ ዝገበርዎ ዓለም ሕተት ኩልና ሰሚዕና ንኸውን ኢና ጆኖሳይድ ትግራይ ተፈጺሙ ዶ ወተፈጺሙ መን ፈጺምዎ ኣብዚኣ ትሕነቑ ማለት እዩ ኣብዚኣ ትሕነቑ እከለ እዩ ጆኖሳይድ ፈጺሙ አብይ አሕመድ ኣብ ትግራይ ጆኖሳይድ ፈጺሙ ኢሉ ክደፍር ዘይክእል አንዳንድ የፌዴራሉ መንግስት ባለስልጣናት ህወሓት መነቀል አለበት ሲሉ ይደመጣሉ ያሉት ቃል አቀባዩ የጦር መሳሪያቸውን አስረክባቸው ውጡ ይሉናል፣ ይህ የአመራር ውድቀታቸውን ነው የሚያሳየው ሲሉም ተደምጠዋል። በፕሪቶሪያው ስምምነት መሰረት ተፈጻሚ መደረግ ያለባቸው ጉዳዮች መፈጸም እንዳለባቸው ገልጸው በክልሉ ሁከትና ብጥብጥ ለመፍጠር የሚደረጉ እንቅስቃሴዎች መቆም አለባቸው ብለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን እናመሰግናለን።